ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 2 ቀን 2018 የዜና ላፍቶ የመረጃ ሰዓታችን ተጀምሯል። በትግራይ የወጣቶችን አፈሳ ለመግታት ወላጆች ተደራጅተው መቃወም አለባቸው ሲሉ የቀድሞው ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ መናገራቸውን የሚኒስትሮች ምክር ቤት ለ2019 በጀት ዓመት ከ2.3 ትሪሊዮን ብር በላይ ረቂቅ በጀት ማጽደቁን እንዲሁም የምሽት መዝናኛ ቤት ውስጥ በተፈጠረ ጸብ የአንድ ሰው ሕይወት መጥፋቱን ተከትሎ በማህበራዊ ሚዲያ የሚሰራጨው መረጃ ሆን ተብሎ ስጋት ለመፍጠር መሆኑን የአዲስ አበባ ፖሊስ ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በትግራይ የወጣቶችን አፈሳ ለመግታት ወላጆች ተደራጅተው መቃወም አለባቸው ሲሉ የቀድሞው ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ተናገሩ። በትግራይ ክልል ያለውን አሳሳቢ ሁኔታ በሚመለከት የተለያዩ አካላት ስጋታቸውን በመግለጽ ሌላ ደም አፍሳሽ ጦርነት እንዳይቀሰቀስና ህዝቡ ከአደጋ ነፃ እንዲወጣ ጥሪ እያቀረቡ ይገኛሉ። ከቀናት በፊት በህወሓት ቡድን የተመለመሉ ተዋጊዎች ለሱዳን ጦር በቅጥረኝነት ለመዋጋት እየተጓዙ ባለበት ወቅት እርምጃ እንደተወሰደባቸው መነገሩን ተከትሎ በትግራይ ያለው የጦርነት ማንዣበብ ከምንጊዜውም በላይ አሳሳቢ እንደሆነ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ይገልጻሉ። ሰሞኑን ብሔራዊ ቴሌቪዥኑን ጨምሮ በተለያዩ ሚዲያዎች የትግራይ ክልልን አሳሳቢ ሁኔታ በሚመለከት አስተያየት እየሰጡ የሚገኙት የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የወጣቶች ወታደራዊ አፈሳ ስጋት መሆኑንም ጠቅሰዋል። ጀነራል ሳሞራ ዛሬ ለአዲስ ዘመን ጋዜጣ በሰጡት ቃል የህወሓት ጽንፈኛ ቡድን መንግስት ከምርጫ በኋላ ጦርነት ይከፍትብኛል በሚል የሐሰት ፕሮፓጋንዳ ወጣቶችን በግድ እያፈሰ ነው ሲሉ ተናግረዋል። ቡድኑ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሴን አስተዳደር አዋቅሬያለሁ የሚለው አካሄድ የተቃወሙ ጀነራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው ነው ሲሉም አክለዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ነው የሚሉ ጀነራሉ የወጣቶችን አፈሳ ለመግታት ወላጆች ተደራጅተው ሊቃወሙና ልጆቻችንን አንሰጥም ሊሉ ይገባል በማለትም ጥሪ አቅርበዋል። የህወሓት ቡድን በአክሱም ከተማ ተሰብስቦ ያደረገው ውሳኔ ህጋዊነት የጎደለው ውሳኔ መሆኑን የጠቀሱት ጀነራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደርን ስራቸውን እንዳይሰሩ ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው ቆይቷል ሲሉም ገልጸዋል። የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ የያዘበት ሁኔታም ጠቃሚ ነው የሚሉት ጀነራል ሳሞራ ጦርነት አለመቀስቀሱን ቢያደንቁም ሰባተኛው ሀገር አቀፍ ምርጫ በትግራይ አለመካሄዱ ግን ቅር እንዳሰኛቸው ጠቁመዋል። የሚኒስትሮች ምክር ቤት ለ2019 በጀት ዓመት ከ2.3 ትሪሊዮን ብር በላይ ረቂቅ በጀት አጸደቀ። የሚኒስትሮች ምክር ቤት ዛሬ ሰኔ 2 ቀን 2018 ባካሄደው 56ኛ መደበኛ ስብሰባው ለ2019 በጀት ዓመት የሚውል ከ2.3 ትሪሊዮን ብር በላይ ረቂቅ በጀት አጽድቆ ወደ ህዝብ ተወካዮች ምክር ቤት መርቷል። ምክር ቤቱ በቅድሚያ የተወያየው ከ2019 እስከ 2023 በሚተገበረው የመካከለኛው ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ሲሆን የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካጋጠሙ ተግዳሮቶች እየተላቀቀና መሰረቱን እየጠበቀ መምጣቱም ተገልጿል። የቀረበው ማዕቀፍ በሪፎርሙ የተገኙ አበረታች ውጤቶችን አጠናክሮ ለማስቀጠልና የ2019 በጀት የፌዴራል መንግስት በጀት ዝግጅት መነሻ ሆኖ እንዲያገለግል የተዘጋጀ ሲሆን ምክር ቤቱም ከተወያየ በኋላ በስራ ላይ እንዲውል በሙሉ ድምጽ መወሰኑ ተመላክቷል። በመቀጠልም ምክር ቤቱ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ዝርዝር ውይይትን አድርጓል። በጀቱ የ10 ዓመቱን የልማት እቅድ አካል የሆነውን የ2019 እስከ 2021 የልማትና ኢንቨስትመንት እቅድ ግቦችን፣ የመካከለኛ ዘመን የማክሮ ኢኮኖሚ ፊስካል ማዕቀፍን እንዲሁም የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ የተዘጋጀ መሆኑም ተጠቁሟል። በተጨማሪም በቀጣይ ሊኖር የሚችለውን የማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችን፣ የመንግስት የፋይናንስ አቅምና የአስፈጻሚ መስሪያ ቤቶች ተልዕኮ ባገናዘበ መልኩ መዘጋጀቱም ተገልጿል። በዚህም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍና ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን
268 ሚሊዮን 126768 ብር በጀት ምክር ቤቱ አቅርቧል። የሚኒስትሮች ምክር ቤት በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑም ተመላክቷል። የምሽት መዝናኛ ቤት ውስጥ በተፈጠረ ጸብ የአንድ ሰው ሕይወት መጥፋቱን ተከትሎ በማህበራዊ ሚዲያ የሚሰራጨው መረጃ ሆን ተብሎ ስጋት ለመፍጠር መሆኑን የአዲስ አበባ ፖሊስ አስታወቀ። የምሽት መዝናኛ ቤት ውስጥ በተፈጠረ ጸብ የአንድ ሰው ሕይወት መጥፋቱን ተከትሎ በማህበራዊ ሚዲያ የሚሰራጨው መረጃ ሆን ተብሎ ስጋት ለመፍጠር መሆኑን የአዲስ አበባ ፖሊስ አስታወቀ። የምሽት መዝናኛ ቤት ውስጥ በተፈጠረ ጸብ የአንድ ሰው ሕይወት መጥፋቱን ተከትሎ ከዚህ የወንጀል ድርጊት ጋር በተያያዘ በማህበራዊ ሚዲያ የሚሰራጨው መረጃ የተዛባና የከተማችንን አሁናዊ የጸጥታ ሁኔታ የማይገልጽ መረጃ ነው ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ግንቦት 30 ቀን 2018 በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሊ ዲምቱ አካባቢ በሚገኝ ሆልስቴ ሆቴል ውስጥ ሲዝናኑ በነበሩ ሰዎች መካከል በተፈጠረ ጸብ አቡሽ ባዩ የተባለ ግለሰብ በሽጉጥ ተመቶ ሕይወቱ ማለፉን ትናንት ሰኞ ሰኔ 1 ቀን 2018 ገልጿል። በጸቡ ተሳትፎ የነበረው አንድ ግለሰብ ከገዳዮች ጋር አብሮ ሲዝናና የነበረ ሌላ ተጠርጣሪ እንዲሁም ለጸቡ መንስኤ እንደሆነች የተጠረጠረች አንዲት አስተናጋጅን ጨምሮ 12 ሰዎችን በቁጥጥር ስር አውሎ ምርመራ አጠናክሮ መቀጠሉን ፖሊስ አስታውቋል። በግለሰቦች መካከል በተፈጠረ አለመግባባት በሰዎችና በንብረት ላይ ጉዳት መድረሱንና ገዳይ ሟች ታጥቆት የነበረውን ሽጉጥ ቀምቶ እንደገደለው አመላካች ማስረጃዎች ማግኘቱን ፖሊስ የገለጸ ሲሆን ወደፊት የምርመራ ውጤቱን ይፋ እንደሚያደርግም ገልጿል። ጠቅላይ መምሪያው አክሎም ከወንጀል ድርጊቱ ጋር በተያያዘ በማህበራዊ ሚዲያ የተዛባና የከተማችንን አሁናዊ የጸጥታ ሁኔታ የማይገልጽ መረጃ እየተሰራጨ እንደሆነና ማህበራዊ ሚዲያውን በመጠቀም ስጋት ለመፍጠር የሚደረጉ አላስፈላጊ ድርጊቶችን ለመግታት ህብረተሰቡ እውነተኛ መረጃን ከትክክለኛው የመረጃ ምንጭ መቀበል እንዳለበትም አሳስበዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሐሰተኞችና አሉባልታን በማክሸፍ በኩል ሁሉም የድርሻውን እንዲወጣ መልእክት አስተላልፏል። ሰባተኛው ሀገራዊ ምርጫ በልዩ ሁኔታ በዛሬው ዕለት በወታደራዊና በተፈናቃይ ካምፕ ውስጥ ምርጫ እየተካሄደ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ሰባተኛው ጠቅላላ ምርጫ ማካሄዱ ይታወሳል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 17 በተሰጠው ስልጣን መሰረት በመደበኛው ጠቅላላ ምርጫ በልዩ ሁኔታ ላልተሳተፉ ዜጎች የድምጽ መስጫ ቀን ያመቻቻል። በመሆኑም በዛሬው ዕለት ማለትም ሰኔ 2 ቀን 2018 በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በተቋቋሙ ልዩ ጣቢያዎች በመራጭነት የተመዘገቡ ዜጎች ድምጻቸውን እየሰጡ ይገኛሉ። ቦርዱ ከዚህ ቀደም ባስታወቀው መሰረት ተፈናቃዮችና ወታደራዊ ካምፖች አካባቢ የሚደረጉ ምርጫዎች በፍጥነት ተጠናቀው መቅረብ የሚችሉ ውጤቶች መሆናቸውንም መግለጹ አይዘነጋም። ምርጫ ቦርድ አሁን ላይ ከምርጫ ክልል ጽሕፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር ስራ እየሰራ መሆኑንም አስታውቋል። በተጨማሪም የተረጋገጡ ውጤቶችን ወደ መረጃ ቋት እያስገባ መሆኑን ገልጾ በፖለቲካ ፓርቲዎች በግል እጩዎች የቀረቡ አቤቱታዎችን ለመፍታት በሕግ ባለሙያ ጉባኤ አማካኝነት የማደራጀትና የምስክር የመስማት ስራ ላይ ነኝ ብሏል። አክለውም በቀጣይም በተጠቀሰው ሂደት ያለፉ ውጤቶችን ለቦርድ ውሳኔ በማቅረብና በማጽደቅ በሕጉ መሰረት ለሕዝብ ይፋ የሚደረግ ይሆናል ሲልም አስታውቋል። በጋምቤላ ከተማ በአንድ የፌዴራል ፖሊስ አባል አማካኝነት ተከስቶ የነበረው የተኩስ ልውውጥ በቁጥጥር ስር መዋሉን ክልሉ አስታወቀ። ትናንት ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን የክልሉ መንግስት አስታውቋል። የክልሉ መንግስት ትናንት ማምሻውን ባወጣው መግለጫ መሰረት ክስተቱ ከተቀሰቀሰ በኋላ የክልሉ የፌዴራል ጸጥታ አካላት በቅንጅት ባደረጉት ፈጣን እንቅስቃሴ ሁኔታ ወደ ከፋ ደረጃ እንዳይሸጋገር ማድረግ መቻሉንም ገልጸዋል። በማረጋጋት ሂደቱ ወቅት የተኩስ ልውውጥ እንደነበር የተገለጸ ሲሆን በአሁኑ ሰዓት ግን በተደረገው የተቀናጀ የጸጥታ ስራ ውጥረቱ ሙሉ ለሙሉ ረግቦ አካባቢው ወደ መደበኛ እንቅስቃሴ
እንቅስቃሴ ተመልሷልም ብሏል። በመሆኑም ህብረተሰቡ በማንኛውም አይነት ወሬ ያልተረጋገጠ መረጃ ወይም አሉባልታ ሳይደናገጥ የዕለት ተዕለት ስራውን በማህበራዊ እንቅስቃሴው በተለመደ ሁኔታ እንዲቀጥል የክልሉ መንግስት ጥሪውን አቅርቧል። የክልሉ መንግስት ከጉዳዩ ጋር ተያይዞ ያሉ ዝርዝር ምክንያቶችን በህግና በስርዓት ተጣርተው ተገቢ እርምጃ እንዲወሰድባቸው ያረጋገጠ ሲሆን የጸጥታ አካላትም አስፈላጊውን የጥበቃና የክትትል ስራ በቀጣይነት እንደሚያከናውኑም ሲል አስታውቋል። የክልሉ መንግስት ለሰላምና ለጸጥታ መጠናከር የሚያደርገውን ጥረት አጠናክሮ እንደሚቀጥል ገልጾ ህብረተሰቡን ከጸጥታ አካላት ጋር ያለውን ትብብር በማጠናከር የክልሉን ሰላም መረጋጋት በጋራ እንዲጠብቅ ሲል ጥሪውን አቅርቧል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም